ሰው ለሰው ቢፋቀር በለው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የኛው ለኛው ሚዲያ አድማጭ ቤተሰቦቻችን እንደምን ሰንብታችኋል? ጠቢቡ ሰሎሞን በመጽሐፈ መክብብ ምዕራፍ 7 ቁጥር 1 ላይ ከመወለድ ቀን የሞት ቀን ይሻላል እንዳለው ቅድስት ቤተክርስቲያን ይህን የተሻለ የቅዱሳን ጻድቃንንና የቅዱሳን ሰማዕታትን በዓለ ዕረፍት በታላቅ ድምቀት በማክበር አማኞች የቅዱሳኑን በረከትና ረድኤት እንዲካፈሉ ታደርጋለች። ከነኚህ በድምቀት ከሚከበሩ ታላላቅ በዓላት አንዱና ዋነኛው የሐዋርያት ጾም ማብቂያ ላይ በየዓመቱ ሐምሌ 5 ቀን የሚከበረው የቅዱስ ጴጥሮስና የቅዱስ ጳውሎስ በዓለ ዕረፍት ነው። እንኳን ለቅዱሳኑ በዓለ ዕረፍት መታሰቢያ በሰላም አደረሳችሁ። ወር በገባ በየአምስተኛው ቀን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ወርሃዊና ዓመታዊ በዓል የሚከበርበት ቀን ላይ ስለሚውል አብዛኛዎቻችን በተለየ ድምቀት ሐምሌ 5 ቀን ልናከብር የሚገባንን የነኚህን ሁለት ታላላቅ ሐዋርያት የሰማዕትነት በዓል የአቡነ ገብረ መንፈስ ቅዱስን መታሰቢያ ብቻ በማድረግ የዕለቱን በረከትና ረድኤት በአግባቡ በመዘከር ሳንሳተፍበት እናልፋለን። ለዛሬ በዕለቱ የበረከቱ ተሳታፊዎች እንሆን ዘንድ የነኚህን ታላላቅ ሐዋርያት ታሪክ ባጭሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ከዚህ ቀደም በአውደ ንባብ ገጹ ላይ ያስነበበንን እንደሚከተለው አቀረብንላችሁ። እናንተም የቅዱሳኑን በረከት በመካፈል ለሌሎች ተደራሽ ይሆን ዘንድ ሰብስክራይብ፣ ሼር፣ ላይክ እና ፎሎ በማድረግ አብራችሁን ቆዩ። ብርሃናተ ዓለም ቅዱስ ጴጥሮስ ወቅዱስ ጳውሎስ። ቅድስት ቤተ ክርስቲያን ሥርዓት ሰርታ የሚነበበውን ምንባብ የሚዜመውን ዜማ በቀለም ለይታ ሐምሌ 5 ቀን ከዋዜማው ጀምሮ በታላቅ ድምቀት በዓላቸውን ከምታከብርላቸው ሐዋርያት መካከል የሊቀ ሐዋርያት የቅዱስ ጴጥሮስና የሐዋርያዊ ቅዱስ ጳውሎስ ዕረፍት አንዱ ነው። ቤተ ክርስቲያን በምድር ላይ ሳሉ እግዚአብሔርን አምነው ራሳቸውን ለእግዚአብሔር ቃል አስገዝተው ታላላቅ ተአምራትን በማድረግ ድውያንን እየፈወሱ በየደረሱበት ቃል እግዚአብሔርን ለተራቡና ለተጠሙ ምዕመናን በመመገብና በማጠጣት በሚታወቁ ስፍር ቁጥር በሌላቸው ቅዱሳን የተከበበች ናት። ታሪካቸውንም ሰንዳ ለትውልድ በማስተላለፍ ብቸኛዋ ተቋም ናት። የቅዱሳን ሐዋርያት ታሪክ ገድልና ሥራ በመጽሐፍ ቅዱስ ላይ በሙሉ አልሰፈረም። 40ቱ ወንጌላት ሐዋርያት እንዴት እንደተጠሩና እስከ ዕርገት ድረስ የነበራቸውን ሁኔታ ሲጽፉ፣ ወንጌላዊው ሉቃስ ደግሞ የሐዋርያትን ታሪክ እስከ 60ዎቹ መጀመሪያ ያለውን ጽፏል። ከዚህ በመለስ ያለውን የሐዋርያት ታሪክ ለማወቅ ግን ዋናው ምንጩ የቤተ ክርስቲያን የታሪክ መጻሕፍት ናቸው። የሐዋርያት ደቀ መዛሙርት እነ ፓፒያስ፣ ፖሊካርፐስ፣ አግናጢዮስ፣ ቀሌምንጦስ፣ ዘሮም ወዘተ የአባቶቻቸውን ታሪክ ጽፈው አቆይተውልናል። ከዚህ በኋላ ባለ ጊዜም በሁለተኛውና በሦስተኛው መቶ ክፍለ ዘመን የተነሱት የቤተ ክርስቲያን ታሪክ ጸሐፍት እነ አውሳቢዮስ፣ ሩፊኖስ፣ ጄሮም ወዘተ በትውፊት የተቀበሉትን መዝግበው አልፈዋል። ቅዱሳን ሐዋርያት ገድላቸው የተጻፈላቸው በዓላቸው የተከበረላቸው የመጀመሪያዎቹ ክርስቲያኖች ናቸው። በቤተ ክርስቲያናችን በሐምሌ 5 ቀን በታላቅ ድምቀት በዓላቸው ከሚከበረው ሐዋርያት መካከል የሐዋርያዊ ቅዱስ ጴጥሮስና የሐዋርያዊ ቅዱስ ጳውሎስን ታሪክ እንደሚከተለው አቅርበነዋል። አንደኛ፣ ሐዋርያው ቅዱስ ጴጥሮስ። ሐዋርያው ቅዱስ ጴጥሮስ የተወለደው በገሊላ ባህር ዳር በምትገኘው በቤተ ሳይዳ ነው። የአባቱ ስም ዮና ይባላል። ከ5 ዓመቱ ጀምሮ ያደገው በቅፍርናሆም ከተማ ሲሆን በጎልማሳነቱ ከወንድሙ ከእንድርያስ ጋር በገሊላ ባህር አሳ ማስገር ጀመረ። ለደቀ መዛሙርትነት ሲመረጥ
ዕድሜው 55 ዓመት እንደነበረ ይነገራል። ወደ ጌታችን ያመጣውም ወንድሙ እንድርያስ ነው። ቅዱስ ጴጥሮስ፣ በርናባስና ወንጌላዊ ማርቆስ ቤተዘመድ ናቸው። የማርቆስ አባት አርሶጦቦሎስና በርናባስ በእናት የሚገናኙ ወንድማማች ናቸው። ቅዱስ ጴጥሮስ ያገባው የበርናባስና የአርሶጦቦሎስን እህት ስለነበር በጋብቻ ይዛመዳሉ። ቅዱስ ጴጥሮስ ለሐዋርያነት ሲጠራ መተዳደሪያ የነበረውን መረቡንና ታንኳውን እንዲሁም አባቱን እርግፍ አድርጎ ትቶ ጌታውን የተከተለ ሐዋርያ ነው። የቅዱስ ጴጥሮስ የመጀመሪያ ስሙን ስምዖን ብላ እናቱ የጠራችው በነገዷ ስም እንደሆነ ይነገራል። በቂሳሪያ ከተማ መድኃኒታችን ኢየሱስ ክርስቶስ ማን ትሉኛላችሁ ብሎ በጠየቀ ጊዜ አንተ የሕያው እግዚአብሔር ልጅ ነህ ብሎ ለአይሁድ ሊቃውንት የተሰወረውን ምስጢር ተዋህዶ በመመስከሩ ጌታችን አንተ ጴጥሮስ ነህ ብሎታል። ይህም በላቲን ቋንቋ አለት ማለት ነው። በአርማይክ ደግሞ ኬፋ ይባላል። ቅዱስ ጴጥሮስ ከአዕማድ ወይንም የምስጢር ሐዋርያት ከነ ዮሐንስና ያዕቆብ ጋር የሚቆጠር ነው። ከሐዋርያት ሁሉ ቀደም የማለት ባህሪ ነበረው። ጌታ በጥብርያዶስ ባህር ላይ ሌሊት በእግሩ ሲመጣ ቢመለከት ወደ አንተ መጣ ዘንድ እዘዘኝ በማለት ካስፈቀደ በኋላ ወደ ጌታ ለመምጣት መንገድ ጀምሮ በመሃል ቤት ጥርጣሬ ገባውና መስጠም ስለጀመረ ጌታችን ያመንክ እንጂ ያላመንክ አትሁን ብሎ ገስጾ ከመስጠም አድኖታል። በቅፍርናሆም ጉባኤ ጌታ ምስጢረ ቁርባንን ሲያስተምር አይሁድ ስላልገባቸው ወደ ኋላ አፈገፈጉ። ከደቀ መዛሙርቱም ብዙዎች ወደ ኋላ ተመለሱ። በዚህን ጊዜ መድኃኒታችን ኢየሱስ ክርስቶስ እናንተ ደግሞ ልትሄዱ ትወዳላችሁ ብሎ ሐዋርያትን ጠየቃቸው። በዚህ ሰዓት ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም የሕይወት ቃል አለህ፣ እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ እናምናለን በማለት ሐዋርያትን ወክሎ የመለሰ እርሱ ነው። ቅዱስ ጴጥሮስ ጌታን ይወድ ነበር። ፍቅሩ ግን ቅናት የተቀላቀለበት በመሆኑ ጌታችን ለደቀ መዛሙርቱ የሞቱን ነገር ቀድሞ ሲነግራቸው አይሆንብህ በማለት ተከራክረዋል። በኋላም ሁሉም በአንተ ቢሰናከሉ እኔ ከቶ አልሰናከልም ብሎ በራሱ ቅንዓት ተማምኖ ተናግሮ ነበር። ጌታችን ዶሮ ሳይጮህ 3 ጊዜ ትክደኛለህ እያለው እንኳን ካንተ ጋር መሞት እንኳን የሚያስፈልገኝ ቢሆን ከቶ አልክድም በማለት የተናገረ ሰው ነው። ቅዱስ ጴጥሮስ አስቀድሞ የተናገረውን ቃል ለመጠበቅ ሞክሮ ነበር። ጌታ ዛሬ የሰው ልጅ አሳልፎ ይሰጣል ብሎ አስተምሯቸው ነበርና መከላከያ ይሆነኛል ብሎ ሰይፍ ደብቆ ይዞ ነበር። የሮም ጭፍሮችም ጌታን ለመያዝ ሲጠጉ የሊቀ ካህናቱን ባሪያ ወይም የማልኮስን በሰይፍ ጆሮን ቆረጠው። ጌታችን ግን ሞቱ በፈቃዱ ለድህነት ዓለም ነውና ሰይፍህን ወደ ሰገባው መልስ ሲል ገሰጸው። ቅዱስ ጴጥሮስ የሚታወቅበት ሌላው ትልቁ ነገር ንስሐው ነው። ጌታው የነገረው መድረሱን ቃል የገባለትን አምላኩን መበደሉን እንዳወቀ ከግቢው ወጥቶ አለቀሰ። ሐዋርያው ቅዱስ ጴጥሮስ በዕድሜው ታላቅነት በሐዋርያት ዘንድ እንደ አባት ይታይ ስለነበር ጌታ በተለያቸው ጊዜ ሐዋርያቱን ሊመግብ ወደሚያውቀው ሙያ አሳ ወደ ማስገሩ ተሰማራ። ጌታም አስቀድሞ የመረጠው እርሱ ነውና ቢክደው እንኳን በንስሐ በመመለሱ ንስሐውን መቀበሉን ዛሬም እንደሚወድ ይገልጽለት ዘንድ በጥብርያዶስ ባህር ተገለጠለት። 3 ጊዜ ክዶት ነበርና ቀኖና ሰጠው። አሁን ቅዱስ ጴጥሮስ በራሱ መተማመኑ እንዳላዋጣው አውቋልና ትወደኛለህን ተብሎ ሲጠየቅ አንተ ታውቃለህ ነበር መልሱ። የራሱ ዕውቀት የት እንዳደረሰው ያውቃልና ጌታችንም አዳጌ በቀል ወይንም በቀልን የሚተው ነውና ዛሬም እንደሚወደው በንስሐ ተመልሷልና ዛሬም ለርሱ የሰጠውን ክብር እንደማያጎድልበት ሲነግረው ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ በማለት አደራውን አስረከበው። ከዚያም በሞቱ እንደምን አድርጎ እግዚአብሔርን እንደሚያከብረው ነግሮት ወደ ሰማይ
አረገ። ቅዱስ ጴጥሮስ በአራቱም የመጽሐፍ ቅዱስ ክፍሎች ላይ በተቀመጡት የሐዋርያት ዝርዝር ቀዳሚውን ስፍራ ይዞ ይገኛል። ይህም አንደኛ በሽምግልና አባትነቱ፣ ሁለተኛ ጌታ በቂሳሪያ በሰጠው ቃል ኪዳን፣ ሶስተኛ የሐዋርያት አፈ ጉባኤ ሆኖ ይናገር ስለነበር፣ አራተኛ በጥብርያዶስ ባህር በተሰጠው ቃል መሰረት ነው። በዚህም የተነሳ በይሁዳ ምትክ ሌላ ሐዋርያ እንዲመረጥ ሐሳብ ያቀረበ እርሱ ነበር። በበዓለ ሃምሳው ለደቀ መዛሙርቱ መንፈስ ቅዱስ በወረደላቸው ጊዜ ለተሰበሰቡት አይሁድ አፈጉባኤ ሆኖ ወንጌልን የሰበከ 3000 ምዕመናንን አሳምኖ የመጀመሪያዋን አጥቢያ ቤተ ክርስቲያን በኢየሩሳሌም የመሰረተ እርሱ ነው። አስቀድሞ ፈሪ የነበረውና በሊቀ ካህናት ቀያፋ ግቢ ጌታውን የካደው ቅዱስ ጴጥሮስ የመንፈስ ቅዱስን ኃይል ካገኘ በኋላ ግን በአይሁድ ሸንጎ ድዊ ፈወስክ ተብሎ በተከሰሰ ጊዜ በድፍረት ስለ መድኃኔ ዓለም ክርስቶስ መሰከረ። የሐዋርያው ቆርኔሌዎስን በማጥመቅ ወንጌልን ለአሕዛብ አስቀድሞ የሰበከ ሐዋርያ ነው። ይህ ሐዋርያ ልዑል እግዚአብሔር ባደለው ጸጋ ጥላው እንኳ ድውያንን ይፈውስ ነበር። በሐዋርያት ሥራ ምዕራፍ 15 ላይ በ50 ዓመተ ምህረት አካባቢ በኢየሩሳሌም በተደረገው የሐዋርያት ሲኖዶስ ከአንጾኪያ ክርስቲያኖች ለቀረበው ጥያቄ የመጀመሪያውን መልስ የሰጠው እርሱ ነበር። ስለ ቅዱስ ጴጥሮስ መልክና ቁመና ጥንታውያን መዛግብት እንደሚከተለው ያቀርቡታል። ፊቱ ሰፋ ያለ ሲሆን ሪዛምና መካከለኛ ቁመት የነበረው ራሰ በራ ሰው ነው። በማናቸውም ነገር ፈጣንና ቀልጣፋ ነበር። በቤተ ክርስቲያን ታሪክ መሰረት ቅዱስ ጴጥሮስ በፍልስጤም፣ በሶሪያ፣ በጳንጦን፣ በገላትያ፣ በቀጰዶቅያ፣ በቢታንያና በሮሜ ሰብኳል። ሐዋርያው ቅዱስ ጴጥሮስ በሮሜ 1 ዓመት ከቅዱስ ጳውሎስ ጋር ካስተማረ በኋላ የሮሜ ክርስቲያኖች እየበዙ ከመምጣታቸውም በላይ የክርስትናው ጉዞ እስከ ሮማ ባለስልጣናት ደረሰ። የኔሮን የቅርብ ባለስልጣናት የሆኑት የአልቢኖስና የአግሪጳ ሚስቶች ወደ ክርስትናው ገቡ። በዚህን ጊዜ ኔሮን ንጉሠ ሮማ በቅንዓት ተነሳባቸው። ኔሮን በሮም የነገሰው በ54 ዓመተ ምህረት ነው። በመንግስቱ መጀመሪያ ደግ ሰው ነበረ። ነገር ግን በነገሰ በዓመቱ የጨካኝነት አመሉ ብቅ ማለት ጀመረና የአባቱን ልጅ አስገደለ። በ59 ዓመተ ምህረት ደግሞ እናቱን በመርዝ ገደለ። በ63 ዓመተ ምህረት እያስተማረ ያሳደገውን መምህሩን፣ በ62 ዓመተ ምህረት የልጅነት ሚስቱን አግታሽያን አስገደለ። ከእርሷ በኋላ ያገባትን ሚስቱንም ፓፒያን በርግጫ ብሎ ገደላት። ኔሮን በ64 ዓመተ ምህረት እርሱ ከከተማ ወጣ ብሎ በሚገኘው ቤተ መንግስቱ ተቀምጦ የሮማን ከተማ እሳት ለቀቀባት። የሮም ሕዝብ በደረሰው አደጋ እጅጉን ተቆጣ። ኔሮንም በክርስቲያኖች አመካኘ። በዚህም የተነሳ በሮማ ከተማ 2 አይነት ወሬ መናፈስ ጀመረ። የሮማ አማልክት በክርስቲያኖች ሃይማኖት ስለተቆጡ በከተማዋ እሳት አዘነቡባት የሚለው የመጀመሪያው ሲሆን፣ ክርስቲያኖች ሆን ብለው ከተማዋን አቃጥለዋታል የሚለው ደግሞ ሁለተኛው ወሬ ነበር። የከተማው መጋየት ያበሳጨው የሮማ ሕዝብ ክርስቲያን የሆነውን ሁሉ እያወጣ መግደሉን ተያዘው። ቅዱስ ጳውሎስ በዚህ ሰዓት በእስር ነበርና ይህን የሰሙት የአግቢኖስና የአግሪጳ ሚስቶች የሮም ባለሟሎች ነበሩና ባይሆን አንተ ትረፍልን ብለው በከተማዋ ግንብ በገመድ አስረው በቅርጫት በማውረድ ቅጽረ ሮማን ለቆ እንዲወጣ አደረጉት። ሐዋርያው ቅዱስ ጴጥሮስ በኦፒየም ጎዳና ጉዞውን ቀጠለ። ሮማን ለቀቀ። እያዘገመ በሸመገለ ጉልበቱ ሲጓዝ አንድ ቀይ ጎልማሳ ወደ እርሱ ሲመጣ አየ። የቀረበ ሲመጣ ጌታችን መሆኑን ተረዳ። ወዲያው በፊቱ ተደፋና ጌታዬ ወዴት እየተጓዝክ ነው አለና ጠየቀው። ዳግም በሮም ልሰቀል አለው። በዚህ ሰዓት ቅዱስ ጴጥሮስ አዘነና እንደገና ወደ ሮማ ተመለሰ። የኔሮን ወታደሮች እየፈለጉት ነበር። እነሆኝ ስቀሉኝ አለ ቅዱስ ጴጥሮስ። ያን ጊዜ ቅዱስ ጴጥሮስን ይዘው
አሰሩት። ከጥቂት ቀናት በኋላም ሮማውያን የመስቀያውን እንጨት አቀረቡለት። ያን ጊዜ እኔ እንደ ጌታዬ ልሰቀል አይገባኝም በማለት ቁልቁል እንዲሰቅሉት ለመነ። ያለውንም አደረጉለት። ሐምሌ 5 ቀን 67 ዓመተ ምህረት በሰማዕትነት አረፈ። ሰው ለሰው